እሺ የተወሰኑ ነገሮችን ነካ አድርገን እንጨርስ። ፊሊዬሽን አይደል የቀረን ጧት እስከዚህ አየን። ስለዚህ ፊሊዬሽን ላይ እንግዲህ ከ123 አካባቢ ጀምረን ነው ስለ ፊሊዬሽን የምናወራው አይደለ? ልብ በሉ ፓተርናል ፊሊዬሽን ማተርናል ፊሊዬሽን ችግር የለውም። ያው by the sole fact of the birth of the child ነው አይደለ? አንዲት ሴት አንድ ህፃን ስትወልድ አውቶማቲካሊ የዛ ህፃን እናት ነች ነው አይደል የሚባለው? አሁን ችግር ትንሽ የሚፈጠረው የት ጋር ነው? አዎ አባትነት በእምነት እናትነት በእምነት ነው አይደል የሚባለው? ለዛ ነው። ስለዚህ እዚህ ጋር በእርግጥ አሁንም within wedlock ወይም በጋብቻ ውስጥ አንድ ህፃን ሲወለድ በዛ ጋብቻ ውስጥ ያለው አባት ምንድነው? ማን ነው? ባል ምንድነው? ባይ ዲፎልት አባት ነው አይደለ? ፕሪዛምፕሽኑ ኢሪበተብል ፕሪዛምፕሽን ነው። ፕሪዛምፕሽኑ ምንድነው? በጣም ብዙዎቹ ፕሪዛምፕሽኖች ሪበተብል ናቸው አይደለም? በተለይ ፋሚሊ ውስጥ ያሉት። ይሄኛው ግን ኢሪበተብል ፕሪዛምፕሽን ነው። ኢሪበተብል ፕሪዛምፕሽን ነው። ይሄንን ከአንቀጽ 123 ላይ እናገኘዋለን። 125 አጠቃላይ ፕሪንሲፕል ነው ያስቀመጣልን። አባትነት ምን ይመስላል በሚለው አንደኛው ዋን ላይ ያስቀመጠው ምንድነው? ልክ አንድ ህፃን ሲወለድ ህጉ የሚፈቅደው ወይም በሚፈቅደው ግንኙነት ውስጥ ከእናት ጋር የነበረ አባት ወይም የነበረ ባል አባት እንደሆነ ይቆጠራል ነው። ፕሪንሲፕል ነው የሚጥል ለፕሪዛምፕሽን ኦፍ ፓተርኒቲ ከ26 ጀምሮ ለምናየው ማለት ነው። ቱ አክኖሌጅመንት ኦፍ ፓተርኒቲ የሚባለው ነው። ዲክላሬሽን ወይም ጁዲሻል ዲክላሬሽን ደግሞ ሶስተኛው አማራጭ ነው። በአጠቃላይ 125 አባትነት ሊረጋገጥ የሚችልባቸውን ሶስት መንገዶች እንደ ፕሪንሲፕል ያስቀምጥልናል። ማን ነው? ፕሪዛምፕሽን ኦፍ ፓተርኒቲ፣ አክኖሌጅመንት እና ጁዲሻል ዲክላሬሽን። ፕሪዛምፕሽን ኦፍ ፓተርኒቲ ጋብቻ ውስጥ ላሉ ወንዶች ነው አይደለ? አክኖሌጅመንት የሚጠየቀው ልብ በሉ ህፃኑ ጋብቻ ውስጥ ወይም ተወልዶ ወይም ደግሞ ጋብቻው ሳይፈርስ አክኖሌጅመንት መጠየቅ አይቻልም። አደራ እንዳትረሱ። ጋብቻ የሚጠየቀው ልክ ለምሳሌ ሴቷ የወለደችው ህፃን ከጋብቻ ውጭ ሲሆን ወይም ደግሞ እሷ ባል ከሌላት ብቻ ነው፣ ወይም ደግሞ ከወለደች በኋላ ካገባች ነው። ሌላውን በኋላ እናየዋለን። የተወሰኑ እንትኖች ይኖራሉ። ኤኒዌይ አክኖሌጅመንት እንደዚሁ ከጋብቻ ውጭ ያለ ነው። ፕላስ ጁዲሻል ዲክላሬሽን አክኖሌጅመንት በወንዱ አባት ነኝ በሚለው አካል የሚጠየቅ ነው። ዘን ሶስተኛው ጁዲሻል ዲክላሬሽን ነው አይደለ? ይሄ በእናት ነው የሚጠየቀው። እገሌ አባት ነው እገሌ የልጅ አባት መሆኑ ይረጋገጥልኝ ብላ የምትጠይቀው ነው። እናየዋለን በኋላ። ኤኒዌይ 125 ፕሪንሲፕሉን ያስቀምጣል። ዘን 126 ነው አንቀጽ 125 ንዑስ 1 ያለውን የሚያብራራልን። 126 ምንድነው? a child conceived እሱ 25 በቃ 25 ሶስቱን ፕሪንሲፕሎች ነው የሚያስቀምጠው። ምንም ወደፊት የምናወራቸው አለ አይደል? ለምሳሌ 25 ንዑስ 1 ያለው ከ26 እስከ 30 ያለውን ለመያዝ ነው። ንዑስ 2 ደግሞ ከ31 እስከ 141 42 ያለውን ለመያዝ ነው። 3 ደግሞ ከ43 እስከ 45 ፕሪንሲፕል ነው የሚያስቀምጥልን። እሺ presumption of paternity of the husband. Okay. The child conceived or born in wedlock has the husband as father. አያችሁት ምንድነው ያለው? A child conceived or born in wedlock has the husband as father. ይሄ irrebuttable presumption የሚባለው ነው። ግልጽ ነው አይደለም? irrebuttable presumption አሁን ጋብቻ ውስጥ የተወለደ ወይም የተጸነሰ ህፃን ጋብቻ ውስጥ ያለው ሰው ወይም ደግሞ የእናቱ ባል አባት እንደሆነ ይቆጠራል የሚለው አይደለ? ሌትስ ሴይ ወይዘሮ አበበችና አበበ አሁን አብረው እየኖሩ ነው። ወይዘሮ አበበች ሰሞኑን ሊወልዱ ነውና በጣም እሱም ደስ ብሎታል። እንደው ሰፈሩም ልጅ አጥተው ነበር አሁን ሊወልዱ ነው ምናምን ብሎ ሁሉም እያጨበጨበ ነው። ሲወለድ ያው አበበ የጋምቤላ ሰው ነው፣ ትንሽ ጠቆር ይላል ፊቱ። ወይዘሮ አበበች እንኳን እዚህ አካባቢ ነች መሰለኝ ትንሽ ቀላ ይላሉ። የተወለደው ልጅ ግን አጋጣሚ ፒውርሊ ነጭ ነው፣ አሜሪካዊ ነው። የማን ነው ልጅ? ህፃን በጣም ነጭ ነው ከለሩ። ያቶ አበበ ነው። ይሄ ሌጋል ፋዘር የሚባለው አይደለም። a child conceived or born within wedlock has the husband as father ነው የሚለው። ከዛ ሌላ ትልቁ ነገር 128 ላይ ያለውን በደንብ ተመልከቱት። ልብ በሉ ይሄኛው irrebuttable presumption ነው። irrebuttable presumption ነው። 128 ላይ ምንድነው የሚለው?
አንድ ህፃን ከ180 ቀን በላይ ጋብቻው ኮንክሉድ ከተደረገ ከ180 ቀን በላይ ወይም ደግሞ ጋብቻው ከፈረሰ ዊዚን 300 ዴይስ ከተወለደ ጋብቻ ውስጥ ኮንሲቭ እንደተደረገ ይቆጠራል ነው የሚለው 128። ይህን ጥያቄ እስኪ ልጠይቃችሁ። ለምሳሌ ወይዘሮ አበበች እና አበበ መስከረም 1 2015 ላይ ተጋቡ። ከዛ ወይዘሮ አበበች ታህሳስ 30 2015 ልጅ ወለዱ። ይህ ህፃን የማን ነው ልጅ? ድርገመው። መስከረም 1 2015 አበበችና አበበ ተጋቡ። ጥቅምት ነው ታህሳስ 30 2015 ከስንት ወር ማለት ነው? 3 ወር 4 ወር አይደለም? ልክ 4 ወር በ120ኛው ቀን አካባቢ አንድ ህፃን ተወለደ። ይህ ህፃን የማን ነው ልጅ? ወይም ደግሞ ይህ ህፃን የተወለደው ጋብቻ ውስጥ ነው አይደለም? የማን ነው ልጅ? 180 እኮ አልሞላም ላይ። እሺ ጥሩ። ስለዚህ አሁን የተወለደው በስንተኛው ቀን ነው? በ120ኛው አካባቢ ነው። ስለዚህ የተወለደው ጋብቻ ውስጥ ነው። አባቱ ማን ነው? አበበ ነው። የተጸነሰው ሴት ነው። መስከረም 1 2015 ተጋቡ። ዘን የካቲት ወይም መጋቢት 1 የሴቶች ቀን ማለት ነው። ያኔ ወይዘሮ አበበች ሰምሮላት ወለደች በበዓሉ ማለት ነው። ይህ ህፃን የት ነው ኮንሲቭ የተደረገው? የት ነው የተወለደው? እንዴት ያከራከራል? አዎ አልፈረሰም ዞሮ ዞሮ። ስለዚህ አቶ አበበ አባቱ ነው። የተጸነሰው ሴት ነው። ለምን? 181ኛ ቀን ስለሆነ። ጎበዞች ምርጫ ላይ በጣም ነው የሚወዷቸው። ይሄ አይ ቲንክ ሂሳብ ብርቅ ስለሆነብን መሰለኝ ለሎየርስ። እነዚህም በደንብ ይዋቸው። ኦኬ እሺ። እንዲህ ቢሆንስ መስከረም 1 2015 ተጋቡ አበበችና አበበ። እንዲያው ያለመታደል ሆኖ መስከረም 30 2015 ጋብቻው ፈረሰ በአንድ ወር ውስጥ። እዛ በኋላ ወይዘሮ አበበች ሐምሌ 1 2015 ወይም ሰኔ 30 በለው ሰኔ 30 2015 ህፃን ወለደች። የማን ነው ልጅ? እንዴት? ስንት ወሩ? 9 ነው። ኦኬ 9 ከሆነ ደግሞ ስንት ነው የሚሆነው ማለት ነው? 270 ቀን ነው የሚሆነው። ኦኬ እሺ። እንዲህ ቢሆንስ? እሺ ለምሳሌ ወይዘሮ አበበች እና አበበ ቅድም እንዳልኩት መስከረም 1 2015 ተጋቡ። መስከረም 30 ላይ ፈረሰ። ዘን ወይዘሮ አበበች ፔሪድ ኦፍ ዊዶሁድ ያልነውን ቅድም አንቀጽ ስንት ነው? 16 ላይ ነበር አይደለ? እሱን ሳይጠብቁ አቶ ፈለቀን ታህሳስ 30 ላይ አገቡ። ታህሳስ 30 2015 ላይ አገቡ። ከዛ በኋላ በግምት ነው ማወራዎች በኋላ አብሬ ላሰላው ነው እንትኑ። ስለዚህ ሐምሌ 30 2015 ህፃኑ ተወለደ። የማን ነው ልጅ? ከ6 ወር በኋላ ሆኗል። እንቁጠረው እስኪ ጥቅምት። ኦኬ 2 ከመጀመሪያ የተጸነሰው 7 ወር ነው አይደል የሆነው? ኦኬ ህፃኑ የተወለደው የት ነው? ጋብቻ ውስጥ ነው። የትኛው ጋብቻ? ሁለተኛው ጋብቻ ላይ። የተጸነሰውስ ቆይ shall be deemed to have been conceived in wedlock if he is born more than 180 days። ቆይ እሺ አሁን አቶ ፈለቀና አበበች ከተጋቡ ስንት ወር ሆኗል? ስለዚህ ምንድን ነው ያጠራጠራችሁ ታዲያ? የቅድሙ ተሰል የትኛው? አንድ ሰው ማታ እንዲጻን አልገባችሁም? እንዲህ እኮ ነው የሚለው። አሁን 28 ላይ እያለ ያለው ምንድን ነው? አንድ ህፃን 180 ቀኑ ካለፈ ለምሳሌ a child shall be deemed to have been conceived in wedlock እና if he is born 180 ቀን ካለፈ ወይም ደግሞ ጋብቻው ከፈረሰ within 300 days ጋብቻው በፈረሰ በ300 ቀን ውስጥ ከተወለደ አሊያም ደግሞ ጋብቻው በተፈጸመ ከ180 ቀን በላይ ቆይቶ ከተወለደ
ኮንሲቭ የተደረገው የት ነው ማለት ነው? ጋብቻ ውስጥ ነው። አሁን ልብ በሉ እኔ እያልኳቸው ያለው ደግሞ የመጀመሪያው ጋብቻ መስከረም 30 ፈርሷል። ከዛ ፔሪድ ኦፍ ዊዶሁድ ሳይጠብቁ ወይዘሮ አበበች ታህሳስ 30 አቶ ፈለቀን አገቡ አይደለ? አቶ ፈለቀን ካገቡ ሐምሌ 29 ላይ ህፃኑ ተወለደ። እኔ እያልኩት ያለሁት አሁን ይህ ህፃን የት ነው የተወለደው? የት ነው የተጸነሰው ነው? አሁን ልጠራ ነው ጥበበ ጥያቄ ገብቷል አይደል? እሺ የት ነው የተጸነሰው ይህ ህፃን? ሪሊ ህጉ እንደዛ አይደለም ያስኬዳል? If he is born more than 108 days after the celebration of marriage, አየው አንተ የመለስከው ይሄን ነው። ከዚህ በኋላ ያለውን ደግሞ ይኸው and within 300 days after the dissolution. እኮ የመጀመሪያው ጋብቻ ከፈረሰ እኮ 300 ቀን እንኳን ሞላም ገና። መስከረም 30 ላይ ፈረሰው የሚሞላው ሐምሌ 30 ነው ወይ ደግሞ ሐምሌ 29 ያልኩት። አልሞላም 290 ምናምን ቀን ነው የቀረው የቆም ነው። ሰባት ሄዱልኝ ሬጉሌሽን ኦፍ ፓተርኒቲ ልብ በሉ። አሁን ሬጉሌሽን ኦፍ ፓተርኒቲ እሺ እንደዛ ነው እንጂ አጋጣሚ ሆኖ ቁጥሩ ለሁለቱም ጋር ነው ኮንሲቭ የተደረገው በህጉ መሰረት ይዛ ግልጽ ነው አይደል? አንድ ማህፀን ሁለቴ ኮንሰፕት ተደርጓል በአንድ ማህፀን ላይ ግልጽ ነው። በዚህ ጊዜ ምንድነው የሚሆነው? መቼስ የሰው ልጅ ማንም ማሳደግ የሚፈልግ የለም አይደል? በዚህ ጊዜ ሬጉሌሽን ኦፍ ፓተርኒቲ በእነሱ መካከል ስምምነት ይደረጋል። በፓርቲዎቹ መካከል ስምምነት ይደረጋል። በስምምነቱ መሰረት በቃ ገደልኝ ያንተ ነው እንዲህ አድርግ ከዛ ዞሮ ዲፔንዲንግ ኦን ስምምነት የፈለጉትን ይበሉ። እንደዛ ነው የሚሆነው። እሺ 147 ነው ይደለ ይጀለ ፎርሙን ነው። አሁን ሌላ ጥያቄ ላመጣ ነው። ባይስማሙስ እነኚህ ሰዎች አግሪመንት የሚገርመው ነገር አንደኛው ያው ልጁ እንዳልሆነ ያምናል፣ ግን በቃ እልክ ስላለ ሚስቴን ተዳፈረብኝ አይነት ኦር ሳምቲንግ ብቻ አግሪመንት መፍጠር አልቻሉም በሆነ ምክንያት እኔና እናንተ በማናውቀው ምክንያት ዘንዋት ወደ ፕሪዛምፕሽን ነው የምንሄደው። የት ነው ፕሪዛምፕሽኑ ያለ? 148 ነው ያለች። እስኪ እንያት አሁን አጋጣሚ ውዝግቡ የተነሳው በሃዝባንድ እና በፓርትነር ከሆነ ፓርትነር ነው የሚባል ብያቸዋለሁ። አይዛኛው በሃዝባንድ እና በፓርትነር ከሆነ ቅድሚያ የሚሰጠው ለማን ነው? ለሃዝባንድ አይደለም። በየትኛውም ሳይድ ቢሆን ነው ባይዘው ይሄ ቹዝ ሁለት ባሎች ወይም ደግሞ ሁለቱም በባልነት ደረጃ የነበሩ ወይም ሁለቱም በፓርትነር ደረጃ የነበሩ ከሆነ ግን የሚገዛው ማን ነው? ቢ ነው። ኮንሰፕሽን ተመሳሳይ ፓርትነር ከሆኑ በዚህ ነው የሚሄደው። ስለዚህ በህፃኑ ሲወለድ የነበረው ሰው ህፃኑ ሲጸነስ ከነበረው ሰው ቅድሚያ ይሰጠዋል ማለት ነው። ግልጽ ነው። እንደዚህ ይሄ ባይኖር ኖሮማ የሚገርመው በቅድሙ በ128 መሰረት ለአንድ ህፃን ምናልባትም 3 አባት መፍጠር ይቻላል። ለአንድ ህፃን ማለት ነው። በፕሪዛምፕሽን ኦፍ ፓተርኒቲ ላይ በካልኩሌሽኑ ስንሄድ ለአንድ ህፃን 3-4 አባት ሊፈጠር ይችላል። ኦኬ ይችን ጠይቂያችሁ እንለፈው። እሺ ፈለቀና ፈለቀች መስከረም 1
2014 ተጋቡ። 2015 እንዲያውም ለማስታወስ እንዲመቻቸው። እሺ መስከረም 1 2015 ፈለቀና ፈለቀች ተጋቡ። ጥቅምት 30 ተፋቱ። ፈለቀች ህዳር 30 ከበደን አገባች። አልሰመረላትም። አሁንም ጥቅምት 30 ተፋታች ከከበደ ጋር። ከከበደ ጋር ደግሞ ጥቅምት ማነው ጥር 30 ማለት ተፋታች። ጥር 30 በሁለት ወር ውስጥ ወይም ከሁለት ወር በኋላ የካቲት 30 ማነው አቶ ሙሉ አለምን አገባች። 3 ባል ማለት ነው። መቼ ነው? ጥቅምት 30 ከማን ጋር ተፋታች? ማነው ጥር መስከረም 30 ከፈለቀ ጋር። ከዛ ህዳር 30 ከበደን አገባችና ጥር 30 ተፋታች አይደለ? ከዛ የካቲት 30 ማን አገባች? አቶ ሙሉ አለምን። ስንት ለመያዝ እንዲመች በአንዳንድ ወር ጋፕ ላድርገው እንዴ? እሺ መስከረም 30 ፈለቀን ፈታች። ማነው ህዳር 30 ከበደን አገባችና ጥር 30 ፈታችሁ። ዘን የካቲት 30 ሙሉ አለምን አገባች። ወይዘሮ ፈለቀች ሐምሌ 25 ሐምሌ 16 የኃይለ ሥላሴ ልደት ነው አይደል? አዎ ድሮም እሷ በጣም ተወዳቸው ነበር እሳቸውን። አሁን ሐምሌ 16 ላይ ህፃን ወለደችና ስሙን ኃይለ ሥላሴ አለችው። ይህ ህፃን የት ነው የተጸነሰው? የት ነው የተወለደው? የማን ነው ልጅ? የሙሉ አለም ልጅ ነው። የሙሉ አለም ልጅ ነው። ትክክል ነው። or born in wedlock shall have the husband as father አይደለ? እሺ በርጆ ያጣላም የተጸነሰ ወለደው በቃ የአባትነቱ የሙሉ አለም ነው አይደል? ይሄን ያገኘነው የት ነው? 126 ላይ በቃ conceived or born in wedlock ብሎ ስለሚለን ግልጽ ነው። የተጸነሰውስ ሌትስ ሴይ ኬሱን እሺ መጸነሱ ለምን አስፈለገ የሚል ጥያቄ እንዳይመጣ። እሺ ለምሳሌ ህፃኑ ውርስ ሲወርስ ነበረ ማለት አቶ ፈለቀም ጋብቻው ሲፈርስ ወዲያው ነው ለምሳሌ ሙተዋል ወይም ደግሞ ሙተው ነው እንደም ጋብቻው የፈረሰ አቶ ከበደ ሙተው ነው ጋብቻው የፈረሰ ስለዚህ የነሱን ለመውረስ የግድ የተጸነሰውም his interest requires አይደለም በአንቀጽ 2 መሰረት ሲቪል ኮድ መሰረት አሁን ከየትኛው ነው የተጸነሰው የትኛው ነው የሚወርሰው ነው የት ነው ያገኘው ይሄን አባባል? 216 ደግሞ is lesser than what 300 ቀን። እሺ እንደዛ ከሆነ የፈለቀስ ፈለቀና ፈለቀች መስከረም 30 ነው የፈረሰው። የመጀመሪያው የነሱ አይደል? 266 እንደዛ ነው የሚሆነው። 16 ነው ቀኑ አይደለ? የከበደና የፈለቀች ከፈረሰ በኋላ ያለው ቀን ደግሞ 216 ነው። በበዝ የሙሉ አለምና የፈለቀች ጋብቻ ከተፈጸመ በኋላ ያለው ደግሞ 166 እንደዛ ነው። 5 ወር ከምናምን ግልጽ ነው። ኦኬ አሁን ህፃኑ ውርስ የማን ነው የሚወርሰው? እንዴት ወርሱ ለነገሩ እሱ በኋላ በመጀመሪያ አባትነቱ ከተረጋገጠ በኋላ ነው የሚሆነው። ለማንኛውም አሁን እዚህ ጋር አያችሁ ለስንት ሰው እንደተሰጠ ለሶስት ዩሲ ለአቶ ፈለቀም ይሰራል። ምክንያቱም በ300 ቀን ውስጥ ጋብቻው ከፈረሰ በ300 ቀን ውስጥ ከተወለደ ስለሚል የሁለቱም 300 ቀን ውስጥ ነው የሚያርፈው። ገብቷችኋል አይደል? አሁን አቶ ሙሉ አለም ያው በጋብቻ እስከተወለደ ድረስ ህፃኑ ባይ ዲፎልት ሌጋል ፋዘሩ እሱ ነው። ግን ሌጋል ፋዘር እንዳልሆነ ወይም ደግሞ ልጁ ሪል የሱ አለመሆኑን ካረጋገጠ ታመነ ምን ሊያደርግ ይችላል? አግሪመንት ሊፈጥሩ ይችላል በሶስት መካከል ማለት ነው። በ146 መሰረት ግልጽ ነው። በ146 መሰረት ኦኬ አግሪመንት ይፈጥራሉ። ዘን በአግሪመንቱ መሰረት እንግዲህ ህፃኑ ለአንዱ ይሰጣል። አሁን ችግር የሚሆነው ለነገሩ ኮንሰፕሽን ስለሆነ ችግር የለውም። ኤኒዌይ ይሄ ነገር ገብቷችኋል በደንብ ቁጥሩ
ያ ማለት ነው። ኤኒዌይ አሁን ያወራነው በሙሉ ለኢሬጉላር ዩኒየን ይሰራል 130 ላይ ፕላስ ይሄ እንትንን ይሄ ዲክላሬሽን ኦፍ አብሰንስ አለ አይደል የጥፋት ውሳኔ እሱም ጋር ራሱ ይሄ አፍተር ዲሶሉሽን ኦፍ ሜሪጅ የሚለው ነገር ለሱም ይሰራል 129 በደንብ ተመልክቷት እሷን ለሱም ይሰራል ማለት ለምሳሌ ውሳኔ ከተሰጠበት ጀምሮ እስከ 300 ቀን ከተወለደ የጠፋው ሰውዬ ልጅ ነው ከ300 ቀን በኋላ ከሆነ ደግሞ ሌላ ጉዳይ ነው የሱ አይደለም ማለት ነው ኤኒዌይ እሱ ነው ከዛ ውጭ 131 32 33 አክኖሌጅመንት ነው እሺ አቶ ሙሉ ዓለም ሰጠ ለነሱ አይደለም ባይዘው ባይ ዲፎልት አባት እሱ ሌጋል ፋዘር እሱ ነው ምንም ጥያቄ የለውም ግን ካልፈለገ ይሄ አሳይመንት ኦፍ ፓተርኒቲ ምናምን በሚለውም ወይም ደግሞ በዚህኛው ለነሱ ሰጠኝ ወይ አሁን ችግሩ ሁለቱም ውስጥ ተጸንሷል ይሄ ህፃን አቶ ከበደም ጋር አቶ ፈለቀም ጋር ስለዚህ የማን ነው የሚሆነው ሁለቱ ደግሞ ተጨቃጨቁ ባይስማሙ ነው ሜዲካል ኤቪደንስ ልክ ዲኤንኤ ምናምን አድርገው ይቻላል እንጂ ጉሞት የለውም አንደኛው በሌላው ላይ ፕራዮሪቲ እንዳይኖረው ሁለቱም ባል አይደለም በዚህ ሰዓት ይሲ እንደዛ ነው የሚሆነው 148 መልስ የለውም ኦኬ አክኖሌጅመንት ልብ በሉ መጀመሪያ በልጅ እንትን ሰውየው አባት ነኝ ብሎ የሚሄደው እኔ የህፃን ገሌ አባት ነኝ ስለዚህ አባትነቱ ይወሰንልኝ ነው የሚለው ልብ በሉ ጋብቻ ውስጥ ወይም ትዳር ውስጥ የተወለደን ህፃን ወይም ደግሞ ባልፈረሰ ጋብቻ ውስጥ ያለን ህፃን አባትህ ነኝ ብሎ መሄድ አይቻልም that's totally wrong ኦኬ ስለዚህ ምንድነው ከጋብቻ ውጭ ያለን ህፃን ነው ወይም ደግሞ ከትዳር ውስጥ ውጭ ያለን ህፃን ነው እኔ እኮ አባትህ ነኝ ወይ ነው እኔ እኮ የእገሌ አባት ነኝ ብሎ ማለት የሚቻለው እንጂ ጋብቻ ውስጥ ካለ ጋብቻ ውስጥ ያለው ሰው ልጅ ነው እና አይደረግም እንደዛ ለሳንክቲቲ ኦፍ ሜሪጅ ክብር ሲባል ነው አይሆንም እንደዛ ስለዚህ አክኖሌጅመንት ኦፍ ሜሪጅ ባይ ዲክላሬሽን ኦፍ ዘ ፋዘር ነው ተፈጻሚ እንዲሆን ምን መሆን አለበት ማለት ነው ማዘሩ ማነው እናት መቀበል አለባት እውነት ነው ልክ ነው እሱ አባት ነው ማለት አለባት 136 ላይ እሷ ካላለች ኢፌክት የለውም ባይዘው እሷ ካላለች ምንም ትርጉም የለውም እሷ ብቻ አይደለም ፕላስ ደግሞ ህፃኑ 18 ዓመት የሞላው ከሆነ ልጅ ማን ነው አባትህ ነኝ የሚባለው ህፃን 18 ዓመት የሞላው ከሆነ እሱ መቀበል አለበት እንደዛ ካልሆነ ትርጉም የለውም ማለት ነው በቃ እቺን ኢሹ በደንብ ያዟት አንደኛ ጋብቻ ውስጥ ያለን ህፃን አባትህ ነኝ ብሎ ዲክሌር ማድረግ አይቻልም ዲክሌር የሚያደርገው እዚህ ጋር አባት ነው ፕላስ እናት ኮንሰንት ካልሰጠች ትርጉም የለውም ካላረጋገጠችው ፕላስ ህፃን 18 ዓመት ከሞላው እሱ ማረጋገጥ አለበት እነኚህ ናቸው ሾቹ ሌላው ፕሮሲጀራል አይነት ነገር ነው ተውት ያው አክኖሌጅመንትን ሪቮክ ማድረግ አይቻልም ኤክሰፕሽናሊ ካልተሰጠ በስተቀር አንቀጽ 141 142 ያሉት ካልሆነ በስተቀር ከዛ ውጪ ዲክላሬሽን ጁዲሻል ዲክላሬሽን ይሄ ደግሞ ሴት ነች አሁን ክሌም የምታረገው ቅድም አባት ነኝ የሚለው ወንድ ነበር አይደል አሁን ደግሞ እናት ነች እናት ምንድነው የምትለው እገሌ የልጅ አባት ነው አባትነቱ ይወሰንልኝ ዘን ያው ቀለም ወዘተ እንዲቆርጥ ነው ለምሳሌ በአስገድዶ መድፈር ተወልዶ ከሆነ ህፃኑ አስገድዶ ደፋሪው አባት ይሁን ተብሎ እንዲወሰን ኦር ሰዲስመንት 43 ቢላ ያለችው ሰዲስመንት ማለት ለምሳሌ እኔኮ ስራ አስቀጥረሻለሁ ምናምን ያላላቀው ለምሳሌ አባብሎ ከሷ ጋር ግንኙነት ቢፈጠርና ቢያስወልዳት ኦር ለምሳሌ ሲ ላይ ምናልባት ደብዳቤ ይጽፋል ለህፃኑ ልጅ አይዞህ እንኳን መወለድኩ እንጂ አንተን ማሳደግ አያቅተኝ ምን ልጅ ግዴለም ላይነ ስጋ ያብቃን እያል ደብዳቤ ይልካል ሰውየው እነዚህ አይነት ወረቀቶች ቢገኙ ይህ ሰው አባት እንደሆነ ይገመታል ስለዚህ በይፋ ዲክሌር ይደረግልኝ ብላ ልትከሰት ትችላለች ኦር ዲ ላይ ያለው ምንድነው አዎ ልክ ህፃኑ በተጸነሰበት ጊዜ ልክ እንደቀደሙ እንደ ኢሬጉላር ሜና እንደ ሀዝባንድ ለረጅም ጊዜ አይደለም ምናልባት ለሳምንት ለአንድ ሳምንት ፊልድ ወጥቶ አብረው ቆይተው ሊሆን ይችላል እንደዛ ከሆነ ያኒ በዛ አብረው ሲቆዩ ካይንድ ኦፍ ሴክሹዋል ኢንተርኮርስ ከነበረ በመካከላቸው ኦር ምንም እንኳን ሰውየው አባት ነኝ ብሎ ባያቅም ሁሌ አባት የሚያደርገው ለምሳሌ ቀለብ ይልክለታል ትምህርቱን ልጁን ይንከባከበዋል ወዘተ እነኚህ ነገሮች እንግዲህ ለጁዲሻል ዲክላሬሽን ምክንያት የሚሆኑ ኮዞች ናቸው
እና እናት ይወሰን ይብላል ትከስ ትችላለች ፍርድ ቤት ካመነበት ይወሰናል ነው ፊሊዬሽን እነኚህ ናቸው ብዙም ቁጥሮቹ ቅድም ያላቸው ቁጥሮች ናቸው እንጂ ያን ያህል ውስብስብ አይደለም ያሁኑ 143 ነው እና 143 እና 144 ጁዲሻል ዲክላሬሽን ነው ከዛ ውጭ አዳፕሽን እና ሜንቴናንስ ብለን እንጨርስ ጥያቄ የለማ እሺ አዶፕሽን የምታውቁት ነው 180 እስከ 100 ስንት ነው ያለው 180 እስከ 196 አካባቢ ነው ያለው ስለዚህ አዶፕሽን አንድ ያው ወላጅ ያልሆነ አካል አንድ ህፃን እኔ እንደ ወላጅ ሆኜ ላሳድገው ብሎ የሚወስደው ወይም ደግሞ የሚገባው የሚፈጽመው ውል ነው አይደለ 180 ላይ ዘን ትልቁ ነገር አዶፕሽን በአዶፕተሩና በአዶፕትድ ቻይልዱ መካከል ያለው ግንኙነት አዚፍ እንደ ባዮሎጂካል ቻይልድ ነው የሚያደርገው የሚወስደው አይደለም በሌላ አባባል በጉዲፌቻ ሰጪውና በጉዲፌቻ ተደራጊው መካከል ያለው ግንኙነት በናቹራል ፋዘር እና በናቹራል ቻይልድ መካከል ያለው ግንኙነት ነው የሚሆነው 181 for all purposes ነው ማይንድ ዩ እንግዲህ ለማንኛውም ጉዳይ ምንድነው የሚሆነው አለም አዶፕትድ ቻይልዱ ልክ አዝ ባዮሎጂካል ቻይልድ ነው የሚቆጠረው ለማንኛውም ጉዳይ ያ ማለት ምንድነው ይሄ ቅድም ያነሳናቸው አፊሊዬሽን ወዘተ ምን ነው ነገር አይደለ ለምሳሌ አፊኒቲ ይሄ አንቀጽ 8 እና 9 ያለው እነሱ በሙሉ ተፈጻሚ ይሆናሉ ማለት ነው ባጭሩ ምክንያቱም አዶፕትድ ቻይልድ for all purposes shall be deemed to be like ምንድነው biological child of the adopter ልክ እንደዛ ነው የሚቆጠረው ግን አዶፕት ሲደረግ የተቃወሙ ሰዎች ካሉ ግን ለነኛ የተቃወሙ ሰዎች ብቻ he is not adopted child ወይ ደግሞ he is not ምናልባት ዘመድ let's say ለምሳሌ ቅድም ያልናችሁ ሰዎች ፈለቀና ፈለቀች ከተጋቡ በኋላ ህፃን አማኑኤልን ምን አደረጉ አዶፕት አደረጉ ህፃን አማኑኤልን አዶፕት ሲያደርጉ የወይዘሮ ፈለቀች ምንድን እህት አልተቀበለችውም ምንድነው ስንት ህፃን ሞልቶ ይሄን ማያምር ህፃን ምንድነው አዶፕት ማድረግ ምናምን እያለች በጣም ደግሞ እኮ ገና እኮ ልጅ ነች እንደዛ እያለች ግፍ ተናገረችና ዞሮ ውድቅ አደረገችው አድዘይ እንደው ዘደይ እንደው ህፃኑ እያደገ ሲሄድ ሲመቸው ያምራል በጣም ጭራሽ ፍቅሩ ያዛትና እንግዲህ ካላገባውት አለች ትችላለች አትችልም ትችላለች አይደለ ምክንያቱም መጀመሪያ አዶፕሽኑን ውድቅ አድርጋለች ለዛ ነው ስለዚህ 182 የሚያወራው እሱ ነውና ላልተቀበሉት ሰዎች ምንም ዝምድና የለው ለተቀበሉት ግን እንትን ነው ልጅ ነው ለሁሉም ፐርፐስ ግን ለውርሱም ለምኑም ለቀለቡም ለሁሉም ነገር ለማለት ነው 183 ለበሉ ከናቹራል ፋሚሊው ጋር ያለው ግንኙነት ይቋረጣል አይቋረጥም በርግጥ አይቋረጥም ግን ፕራዮሪቲ የሚጠይቅ ኢሹ ከመጣ ግን አዶፕትድ ፋሚሊው ወይም አዶፕቲንግ ፋሚሊው ነው ቅድሚያ የሚወስደው እንጂ ግንኙነቱ አይቋረጥም ከዛ ውጪ ያው የእድሜ ገደብ ያስቀምጣል አትሊስት ሚኒመም 25 ዓመት መሆን አለባቸው አዶፕት የሚያደርጉት ሰዎች 25 ዓመት መሆን አለባቸው ነው አይደል ቢያንስ ቢቻል ሁለቱ አዘርዋይስ አንዱ ያው ኢሹ ስለሌለው ነው ዝም አንቀጹን እያልኩ ማለት ነው እዚህ አካባቢ ህፃኑም እንደዚሁ 18 ዓመት ያልሞላው መሆን አለበት ነው 185 ነው ከዛ ውጪ ምንድነው 186 ላይ ስፓውስስ አዶፕት የሚያደርግ ከሆነ መስማማት አለባቸው ነው አይደል መስማማት በጋራ ከሆነ ሰየው በጋራ ካልሆነ ምንድነው እሺ ፈቅጃለሁ ማለት አለባት ሚስት ወይም ባል ነው 87 ልዩት በደንብ adoption of child merely conceived may be adopted sub 2 not be standard the provision of sub article 1 of this article the adoption agreement may be revoked unilaterally at the will of the mother አሁን ገና ያልተወለደ ህፃን ምን ይሆናል ማለት ነው አዶፕት ሊደረግ ይችላል ግልጽ ነው አይደል conceived child may be adopted ነው 88 ላይ ያው ብዙ ህፃናት ሊኖሩ ይችላሉ የአዶፕት የሚያደርገው ሰውዬ ግን የህፃናቱ መኖር አዶፕት እንዳያደርግ አይከለክለውም ነው በርግጥ ውሳኔ ላይ ግን አስተዋጽኦ ይኖራል ፍርድ ቤቱ ሲወስን ለምሳሌ የህፃናቱ ብዛት እና የሰውየው ገቢ ምን ያህል ነው
ወዘተ የህፃናት አስተዳደግ ሬሊ ህፃናቱስ ናቹራል ልጆቹ ማለት ነው ጥሩ ባህሪ ያላቸው ወይ በደንብ በስነ ምግባር እየታነጹ ነው ወይ አባት ይሄን ኃላፊነት የተወጣ ነው ወይ የሚለውን ነገር ፍርድ ቤቱ ሊመለከት ይችላል እንጂ ሌላ ችግር የለውም። 189 አዎ ይሄ ያው አንድ ህፃን 3-4 ሰው አይወልደውም ነው ባጭሩ። ግን የመጀመሪያው አዳፕተር ከሞተ ሌላ ሰው አዳፕት ሊያደርገው ይችላል የሚል ነው። 190 ለኛ አካባቢ ብዙ ኢሹ የላቸውም። እሺ አዎ የአዶፕሽን አግሪመንት በማን ነው የሚፈጸመው? በህፃኑና በአዶፕቲንጉ ነው አይደለም? ህፃኑማ አንደኛ ማይኖሪቲ ነው ግን አይደለም፣ ሁለተኛ ኮንሲቭድም ሊሆን ይችላል። ስለዚህ በሱ ወላጅና በአዶፕቲንጉ አዶፕተሩ መካከል ነው ማለት ነው። ስለዚህ 90 ይሄን ነው የሚያወራው። 93 ላይ ሂጅልኝ። አያቸው አሁን አዶፕተሩ ፎሪነር ማን ነው የውጭ ሀገር ዜጋ ፎሪነር ከሆነ ምንድነው የሚታዩ ነገሮች አሉ። ኢኮኖሚ አቅሙ ምኑ 194 ተቀምጧልና እዚህ ላይ ያላችሁ ነገር ግንዛቤ ምንድነው? እዚህ ጋር ያላችሁ ግንዛቤ ሻሮ ብቻ አይደለም፣ ሌላ ጉዳዩን ነገራችሁ ነው። እሺ አንድ ይነበብ ይሰማ Where the adopter is foreigner, the court may not approve the adoption unless an authority empowered to follow the well-being of children after collecting and analyzing relevant information about the personal, social, and economic position of the adopter gives its opinion that the agreement is beneficial to the child. ግልጽ ነው አይደል? ከዛ ደግሞ 94 ሂጂና ዲና ነው ያለው። Where the adopter is a foreigner, the absence of access to raise the child in Ethiopia. አዎ እሱን ተሽራለች ማለት ነው። ያው እና እንትን ነው ይሄ ዋናው ውል ከሞተ ሳብሲዲያሩ ይሞታል አላብሮ እንደዛ እንደማለት ነው። 93 ከሞተ ይሰራል። ከዛ ንዑስ 3 ምንድነው የሚለው? 94 ንዑስ 3 አለ። እሺ without prejudice to the provision of article 192 and sub-article 2 of this article, the court before approving the agreement of adoption shall take the following into consideration. እያለ ዘርዝሮ ያው ዞሮ ፎሪነር ከሆነ ኮንሲደሬሽን ምናምን ባል ነገር የለም ነው። አዋጅ ቁጥር 107 ትባላለች። አዋጅ ቁጥር 107 ምንድነው የሚለው? አዶፕሽን 1070 አዎ 1070። ስለዚህ አዶፕሽን ኢንተር ካንትሪ አዶፕሽን ተሽሯል ነው ባጭሩ። ኢንተር ካንትሪ አዶፕሽን ግልጽ ነው አይደል? አንድ ኬንያዊ ኢትዮጵያ ውስጥ መጥቶ መውሰድ አይችልም። አንድ አሜሪካዊ ኢትዮጵያ ውስጥ መጥቶ አዶፕት ማድረግ አይችልም ነው። ግልጽ ነው። ተሽራለች። ኢንተር ካንትሪ አዶፕሽን ተሽሯል። ኢንትራ ካንትሪ ነው አሁን የሚፈቀደው። ግልጽ ነው። ኢንትራ ካንትሪ እንጂ ኢንተር ካንትሪ አይፈቀድም። አሁን አንድ ኬዝ ልጠይቃችሁ። ያ አዶፕሽን ላይ ብዙ ኬዝ የለውም፣ ኢሹ የለውም እንትኑ ሌትስ ሴይ ወይ ባይዘው ወይ ሳልነግራችሁ ቅድም አቶ ፈለቀ የስዊድን ዜጋ ነው። እሺ አቶ ፈለቀ እንዲያውም እኛ ስሙ ከብዶ ነው እንጂ ፈለቀም አይደለም ስሙ፣ የፈረንጅ ስም ያለው ነጭ ነው፣ ስዊድናዊ ነው። ሚስቱ ፈለቀች ግን ኢትዮጵያዊ ነች። አጋጣሚ ሚስቱ ፈለቀች አቶ ፈለቀን ከማግባቷ በፊት የወለደችው ልጅ አለ። ይህንን ልጅ አቶ ፈለቀ አዶፕት ማድረግ አለበት። ለምን አትሉኝም? ምክንያቱም አቶ ፈለቀ አዶፕት ካላደረገው የሱ ልጅ ካልሆነ አቶ ፈለቀ ሲሞት አባቴ ነው ብሎ መውረስ አይችልም። ምንም እንኳን የሷ ልጅ ቢሆንም ማለት ነው። ምንም እንኳን የሚስቱ ልጅ ቢሆንም መውረስ አይችልም እኮ አይደለ? በህጉ ነው እኮ አይችልም። አሁን አቶ ፈለቀ የውጭ ዜጋ ነው፣ ልብ በሉ ፎሪነር ነው። አዶፕት ማድረግ ቢፈልግ ፍርድ ቤት ይፈቅድለታልን? ኮበስ ትንሽ አስቡባትና ንገሩ። ልክ ነው። የሚገርማችሁ አሁን ኤግዛክትሊ የነገሯችሁ ኬዝ ፍርድ ቤት ሄዷል። ይቺ አዋጅ ከተሻረች በኋላ የመቼ ኬዝ መሰላችሁ? በፈረንጆቹ ሜይ ግንቦት 5 በእኛ ስንት ነው? እንደዛ አካባቢ ነው አይደል የሚሆነው? ብቻ ግንቦት 5 ላይ ይመስለኛል 5 2022 ነው የዓመተ ምህረቱ ግንቦት 5 አካባቢ 2022 ዓመተ ምህረቱ ላይ አንድ ኬዝ ነበረ። ምንድነው የመጀመሪያ ደረጃ ፍርድ ቤት ላይ ይሄ ግለሰብ ሚስቱ ኢትዮጵያዊት ነች። ሚስቱ ከዛ በፊት የወለደችው ልጅ አለ። እሱ የውጭ ዜጋ ነው። አይ ቲንክ ዜግነቱ የት ነው? ኖርዌይ ምናምን ይመስለኛል። ኖት ሹር
ዘን አዶፕት ማድረግ ፈለገ። ምክንያቱም እንዳልኳችሁ አዶፕት ካልተደረገ ይህ ግለሰብ በጣም ብዙ ችግር አለ። ሀብት አያገኝም፣ ምን አያገኝም፣ ግልጽ ነው አይደለም? ሊወርስም አይችልም፣ በተለይ የውርስ ሀብት እና የመጀመሪያ ደረጃ ፍርድ ቤት ውድቅ ነው ያደረገው፣ ተሽሯል ብሎ ማለት ነው። ከፍተኛ ፍርድ ቤት ያው ከፍተኛ ፍርድ ቤት አይታማም፣ አፒል አፕሩቭ ነው አይደል? ሁሌ አያስቀርብ ነው እኮ። ከፍተኛ ፍርድ ቤት ብትፈትሹ ከ90% በላይ እርግጠኛ አያስቀርብ ነው አፒል እና እሱም እንደዛ አለ። አትዘኝ እንደው ዘዴ ያው ሰበር ላይ ሄደ። ሰበር የሚገርመው ነገር ምንድን ነው ያለው? ያስቀርባል ብሎ አየው። እርግጥ ነው ፎኒረር ነው ግን አንደኛ አብረው እየኖሩ ነው ከሚስት ጋር ከእናት ጋር፣ ሁለተኛ ህፃኑ አብረው እየኖረ ነው። አዶፕት ሳይደረግም እኮ አብሮ እየኖረ ነው። ስለዚህ ይህንን ግለሰብ አዶፕት አታደርግ ብሎ መከልከል የህጉን የትኛውንም ዓላማ አያሳካም እና ይችላል ብሎ ወስኗል። መዝገብ ቁጥር 21 53 83 21 53 83 እንደዚህ አይነት ኬስ ከሆነ ይቻላል። ሰበር ምንድን ነው የሚለው? እንዲያውም አሁን ያልኳችሁን ኬስ ካብራራ በኋላ ፕላስ ይላል 186 ላይ ያለው አንቀጽ ናሽናሊቲን አይገልጽም ይላል። 186 እዩት። ቅድም እዚህ ጋር ያዙልኝ ምናምን ያልኳችሁን ለማለት ነበር። እሺ አዶፕሽን አሁን እዚህ ጋር አሁን ናሽናሊቲ የሚጠቅስ ነገር አለው። ሰበር ይሄን ያነሳው ሰበር ኢንትራ ካንትሪ ይሄ አለ አይደለም ያለን አዳፕሽን ሲከለክል ለምሳሌ ባልና ሚስትን አንድ እንዳልሆኑ በማሰብ ነው እንጂ እንዲህ አንድ ከሆኑ በባልና በሚስት መካከል ባለ ግንኙነት ህፃኑም አብሮ እየኖረ ከሆነ ምን ከለክልበት ምንም ምክንያት የለም። ምክንያቱም ናሽናሊቲን አያስቀምጥም 186 ብሎ ነው የተረጎመው። ደግሞ አሳማኝ ነው። እንደዛ ሆኗል ነው ያው እንዳልኳችሁ ነው። ብዙ ኢሹ የሚወራ የለም እንደ ጧቱ። ሜንቴናንስ እንሂድ። ሜንቴናንስ 197 ላይ ይጀምራል። ግልጽ ነው። ያው ሜንቴናንስ መቼ ነው የሚያስፈልገው? ያው አንደኛ ህፃኑ ይሄ ለመመገብ፣ ለመማር፣ ለመጠለያ ለማግኘት ወዘተ ወዘተ አስፈላጊ ሆኖ ሲያስፈልገው ነው አይደል? መጠለያ ማን ነው ቀለብ የሚቆረጠው? አዎ ቀለብ መቁረጥ ያለባቸው ሰዎች እነማን ናቸው? 198 ተቀምጠዋል። በቅደም ተከተል እነኚህን በደንብ የምትይዟቸው። እሺ እነማን ናቸው ቀለብ የመቁረጥ ግዴታ አለባቸው? መጀመሪያ ስፓውስ ነች አይደለም? ወይም ስፓውስ ነው መጀመሪያ ቀድሞ ሁሌም ቀለብ መቁረጥ ያለበት ዲፔንዲንግ ኦን ዘ ኬዝ በርግጥ። ስለዚህ ከዛ ዲሴንዳንት፣ ከዛ አሴንዳንት፣ ከዛ ብራዘርስ ኤንድ ሲስተርስ ተመሳሳይ ሌቭል ላይ ዘን ማን ነው? ዘን ደግሞ ዲሴንዳንት ባይ አፊኒቲ እና አሴንዳንት ባይ አፊኒቲ። ይህንን እንዳትረሱ ቅደም ተከተል ላይ ቀላል ነው ግን ስፓውስስ፣ ዲሴንዳንት፣ አሴንዳንት፣ ብራዘርስ ኤንድ ሲስተርስ ሌቭሉ ዘ ሴም ነው። ዘን ሌሎቹ በቅደም ተከተል ነው። ዘን ዲሴንዳንት ባይ አፊኒቲ እና አሴንዳንት ባይ አፊኒቲ። እንደዚህ አይነት ነገሮች ለምርጫ ስለሚመቹ ያዟቸው በደንብ። ግልጽ ነው። 198 እሱ ነው የሚያስቀምጠው። ስለዚህ ስፓውስስ ዛ ዲሴንዳንት አሴንዳንት ዘን ብራዘርስ ኤንድ ሲስተርስ ኤንድ ዘን ዲሴንዳንት ባይ አፊኒቲ እና አሴንዳንት ባይ አፊኒቲ እነኚህ ቀለብ የመቁረጥ ግዴታ አለባቸው ነው። ባይ ዘ ወይ ዲሴንዳንት ባይ አፊኒቲ ወይም ዲሴንዳንት አሴንዳንት ባይ አፊኒቲ ይሄ የጋብቻው ዝምድና ነው አይደለም? ምናልባት ጋብቻው ቢፈርስስ ለምሳሌ ፍች ቢፈጸም ይሄ ግዴታ ጽኑ ይሆናል? አይሆንም አይደለም? ፍቹ ወይም ጋብቻው በሞት ከፈረሰ ብቻ ነው የሚጸናው። ጋብቻው በሞት ካልፈረሰ የፈረሰው ለምሳሌ ቅድም ጧት ባየናቸው በኤሴንሻል ኮንዲሽንስ በምናምን ከሆነ ኦር በዲክላሬሽን ኦፍ አብሰንስ ኦር በዲቮርስ ከሆነ የቀለብ ግዴታውም አብሮ ይሞታል፣ ወይም ቀለብን የፈጠረው ግንኙነትም አብሮ ይቋረጣል። ግልጽ ነው። እንደዛ ግን እንደው ዲክላሬሽን ኦፍ አብሰንስ እና ዴዝ እኮ ግን ዘሴም ነው። ለምን እንደዛ ነው ግን ህጉ ባይለው ጥሩ ነው። መልስ የለኝም ግን ባይለው ጥሩ ነው በእውነት። አንቀጽ 200 ነው። እሺ
ከዛ ውጭ ያው ለማን ነው የሚቆረጠው ከተባለ እንደምታውቁት አንደኛው የሚቆረጥለት አካል he must be in need አይደለም። አንደኛ ችግረኛ መሆን አለበት። አንድ ችግረኛ መሆን ብቻ ሳይሆን ደግሞ he should not be in a status of earning what income by work ሰርቶ ስታተስ ማነው ሰርቶ ወይም ጥረት አድርጎ ሊያገኝ የማይችል መሆን አለበት። ምናልባት ከእርጅና ሊሆን ይችላል ወይም ደግሞ ከጽና ህመም ሊሆን ይችላል ካይንድ ኦፍ ዛት እንጂ ችግረኛ መሆኑ ብቻ በቂ አይደለም። ባይዘው ችግረኛ መሆንማ እንዳለ እኮ ኢትዮጵያዊ ችግረኛ እኮ አይደል እንዴ? ግን he should be a person who is what in a status of not earning income by work okay እንደዛ መሆን አለበት። ከዛ ውጭ ምን አለ ያው ኢንካም ማን ነው ሜንቴናንስ ዞሮ ዞሮ ሪቪዥን ይደረጋል ከተወሰነ በኋላ ወይ ክሬዲተሩ ደተሩ ብዙ ገንዘብ እንዳገኘ ወይም እንዳለው ካወቀ አረ አሁን እኮ ደተሩ ብዙ ነው የሚያገኘውና ተጨማሪ ከፈለ ሊል ይችላል። ኦር ደተሩ ከነበረው ገቢ አሁን ከቀነሰበት አረ ገቢ ድሮ 20 ሺህ ብር ደሞዝተኛ ነበርኩኝ አሁን 10 ሺህ ብር ስለዚህ ይቀነስልኝ ብሎ ሊያመለክት ይችላል ነው እሱ ነው። ሌላ ኢንተረስቲንግ አርቲክል ሌሎቹ እንኳን ብዙ አታችመንት 205 ብዙ የሚረባ አይደለም ኖት አታችድ ነው 24 ፕሌስመንት ኦፍ ፔመንት ነው ሜቢ ደን አርቲክል ሜቢ 206 ጥሩ አርቲክል ነች እንም ያዟት። አንዳንዴ ሜንቴናንስ መቼም ለሚገባው ብቻ እየተከፈለ ነው ማለት ሊከብድ ይችላል። አንዳንዴ ለማይገባቸው ሰዎች ሊከፈላቸው ይችላል ማለት ጥሩ ገቢ ያላቸው ደብቀው ግን እድሉ ሊጠቀሙ ይችላሉ። ለምሳሌ አንድ ክሬዲተር ልክ ሜንቴናንሱን በየወሩ እያልወሰደ 3 ወር ካለፈው ምንድነው የሚሆነው? ሜንቴናንሱ መውሰድ አይችልም። 3 ወር ካለፈው ተከታታይ ለምሳሌ መስከረም መውሰድ ነበረበት አልወሰደም፣ ጥቅምት መውሰድ ነበረበት አልወሰደም፣ ህዳር መውሰድ ነበረበት አልወሰደም አይደለ? ታህሳስ 1 ላይ መጥቶ የ1 ወሩን ወይም የ3 ወሩን ስጠኝ ቢል ይችላል? አይችልም። he is presumed to be what not in need እንዳልቸገረ ነው የሚቆጠረው። ከዚህ በኋላ እንዲወስድ በጣም ፍርድ ቤቱ ማስረዳትና አሳማኝ ምክንያት ማቅረብ አለበት። ለምሳሌ ዘሆል 3 ወር ኮማ ውስጥ ወይም ደግሞ ሐኪም ቤት ውስጥ እንደነበረ ታሞ አይነት ነገር እንደዚህ አይነት ሲሪየስ ኬዝ ካላስረዳ በስተቀር አጠራቅሞ መውሰድ አይቻልም ነው። ሌላ ብዙ ኢሹ እየፈለግኩ ነው። ኢሹ የለም 207 ይሄ ያው ምንድነው ደተሩ በየወሩ ደተሩ በየወሩ መክፈል ከሰለቸው ቢመጣና ከኔ ጋር ቢኖር እኮ ቢበላ እኮ እንደው ለኔም ወጪ ቀንስልኛል ለሱም ጥሩ ነው ብሎ ኦፈር ሊያቀርብ ይችላል ነው። ዘን ሁለቱ አይ አብሬ አልኖርም አልወደውም አይነት ነገር ክሬዲተሩ የሚል ከሆነ ያው ፍርድ ቤቱ ሊወስን ይችላል ነው። ግን በምንም ተአምር ደተሩ ክሬዲተሩን ወስደህ ቤት አስቀምጥ ተብሎ ግን ሊገደድ አይችልም ነው የሚለው። ዘን ያው ለምሳሌ ቅድም ብራዘርስ ኤንድ ሲስተርስ ሜንቴናንስ እንደሚቆርጡ አይተናል አይደል? እነሱ ኮዴተርስ ናቸው። ጆይንትሊ ኤንድ ሰቨራል ሊያብል ናቸው። ኦኬ ጆይንትሊ ኤንድ ሰቨራል ሊያብል ናቸው። ስለዚህ ክሬዲተሩ የፈለገውን መርጦ መጠየቅ ይችላል ማለት ነው። እሱን አጥርቶ ከዛ ውጭ 209 ያን ያህል ኢሹ አይደለም። ምናልባት 2-3 ደተርስ ሲኖሩ በአግሪመንት ነው አይደለም? በአግሪመንት አንደኛው ብቻ እንዲከፍል ማድረግ ይቻላል ነው። ሌላ የተለየ ነገር የለውም። አግሪመንቱን ክሬዲተሩ ከተቀበለው ደግሞ ካጸደቀው ከአግሪመንቱ ውጭ ያሉ ሰዎችን መጠየቅ አይችልም ነው። በጣም አሳማኝ ምክንያት ካላቀረበ በስተቀር አይችልም ነው። ቀጥሎ ኦርደር ቅድም የነገርኳቸው ኦርደር አለ። 212ን በደንብ ያዙልኝ። 212 እቺ ቆንጆ ነች። አዶፕትድ ቻይልድ ሜንቴናንስ ከናቹራል ፋሚሊው መጠየቅ ይችላል? አይችልም። የመጀመሪያ ወይም ደግሞ አዶፕቲንግ ፋሚሊው ሙሉ በሙሉ የማይችል ካልሆነ በስተቀር ናቹራል ፋሚሊው ጋር ሄዶ ምን ማድረግ አይችልም? ቀለም መጠየቅ አይችልም። ቫይስ ቨርሳ ናቹራል ፋሚሊውም በናቹራል ፋሚሊው በኩል ግዴታ ያለባቸው ሰዎች ሙሉ በሙሉ የማይችሉ ካልሆነ በስተቀር ወደ አዶፕት ወደ ተደረገው ቻይልድ ሄደው ቀለም መጠየቅ አይችሉም። ይህንን በደንብ አስታውሱ።
እንዳልኳችሁ ነው። ኢሹ ብዙም የለውም። እነኝን ብቻ አስታውሷቸው። ዘን አለቀ ሜንቴናንስ። ቀጥሎ ሜቢ የጋርዲያን ጉዳይ ምናምን ነው። እሱ ያው ከኮርሱ ብዙም ስለማይሸፈን ብቻ ባይ ዲፎልት ጋርዲያን ማን ነው? ፓረንትስ ናቸው። አንደኛው ፓረንት ከሞተ ቀሪው ፓረንት ጋርዲያን ይሆናል ነው አይደለም? እንደዛ ነው። ሜቢ እነሱም ከሌሉ በቅደም ተከተል ማን ነው የሚሆነው? አሴንዳንት፣ ይሄ 225 ላይ ያለው ነው አሴንዳንት፣ ከዛ ብራዘርስ ኤንድ ሲስተርስ፣ ከዛ አክስትና አጎት። እነኚህ በቅደም ተከተል ፍርድ ቤቱ እንደ ሁኔታው ጋርዲያንሺፕ ስልጣኑን ሊሰጣቸው ይችላል ነው። አሴንዳንት ካለ አሴንዳንት፣ እሱ ከሌለ ብራዘርስ ኤንድ ሲስተርስ፣ እነሱም ከሌሉ ወይ አክስት ወይ አጎት። አሁንም ተመሳሳይ ሌብል ላይ እንደዛ ይሆናል ነው። ከዛ ውጭ የጠዋቱ የኢማንሲፔሽን ጉዳይ 309 አይተናል። ያው ይሄ በኮርስ ስለማይሸፈን ብዙም የለውም። ፋሚሊ ይሄ ነው። ስለዚህ የጠዋቱን ነው የምታዳምጡት። ያሁኑ ብዙም የለውም። አዎ ምን ብሎ ነበር? 81 እና 2 ላይ for all purposes called the child of the adopting family ነው ብሎ የለም? ይቺ ሜንቴናንስ እኮ ኤክሴፕሽን ነች፣ ኤክሴፕሽን ኬዝ ነች። ዲክላሬሽን ነው አይደለም? እገሌ የኛ ልጅ ነው ለማለት የግድ ኢምፐርሰን ነው መሆን ያለበት። ኢቭን ማይነሩ ነው እንኳን ራሱ ኢምፐርሰን ነው የሚሆነው። አባት ዲክሌር የሚያደርገው አካል ለምሳሌ 16 ዓመት ህፃን ቢሆን እሱ ራሱ ነው ማድረግ የሚችለው። በእናት በኩል ነው ወላጆች ምስጋና ያላቸው እንጂ ከዛ ውጭ በስፔሻል ኬዝ ሜቢ በፓወር ኦፍ አቶርኒ ተሰጥቶት ሊሆን ይችላል። ሜቢ ጁዲሻሊ ኢንተርዲክት ፐርሰን ከሆነ ራሱ ኢምፐርሰን ሄዶ አሊያም ደግሞ በህግ ወኪሉ በኩል ነው እንጂ አይችልም። 134 ነው